ሰላም ጤና ይስጥልን። ውድና እየተከበራችሁ የባለሜሊያስ ቻናል ቤተሰቦችዬ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጋብዣችኋለሁ ማለት ነው። እንደተለመደው በአዲስና ለየት ባሉ መልኩ ዛሬ ደግሞ ለእናንተ ይጠቅማችኋል የምለውን ለፀጉሮቻችን እድገት ርዝመት፣ እንዲሁም ብዙ ጊዜ ፀጉሮቻችሁ ለሚበጣጠስላችሁ እንዲሁም አላስፈላጊ ጊዜ ፀጉሮቻችሁ ለተበላሸባችሁ እጅግ ጠቃሚና ምርጥ የሆነውን ማክስ ይዤላችሁ ቀርቤያለሁ ማለት ነው። በቀላሉ የምታገኙት በጣም ምርጥ የሆነ ማክስ ማለት ነው ይዤላችሁ የቀረብኩት። ይሄኛውን በምትጠቀሙበት ሰዓት ላይ ፀጉሮቻችሁ እጅግ የተለየ ለውጥ ታገኛላችሁ ማለት ነው። ዛሬ ደግሞ ይህንን ማክስ አሰራሩን እስከ መጨረሻ አሳያችኋለሁ ማለት ነው። በጣም ቀላል ነው። ፀጉሮቻችን ቶሎ እንዲያድግላችሁ፣ እንዳይበጣጠስላችሁ፣ ፊት ለፊት ለሸሻ እንዲሁም ፀጉሮቻችሁ ባጭሩ እንዲያምርላችሁ እንዲረዝምላችሁ ከፈለጋችሁ በቀላሉ ማስራት ትችላላችሁ ማለት ነው። ይሄኛው ከምን እንደተሰራ እያንዳንዱን አሳያቸው ነው ማለት ነው። በዚህ አጋጣሚ ቪዲዮኒ ከማለታችሁ በፊት ላይክ እያደረጋችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ጀምሩልኝ ማለት ነው። በጣም ትወዱታላችሁ ብዬ አስባለሁ። ለፀጉሮቻችን ምን ኃይል ጠቃሚ እንደሆነ ምን ኃይል ለፀጉሮቻችን ምግብ እንደሆነ አሳያቸዋለሁ ማለት ነው። በጣም ወድጄዋለሁ ማለት ነው። በጣም ከምላችሁ በላይ ወድጄዋለሁ ይሄንን ማክስ ማለት ነው። ብዙ ጊዜ ነው ማክስ ይዤ ያልቀረብኩት። ዛሬ ደግሞ ለእናንተ በጣም የሚጠቅማችሁ በተለይ በዚህ በፀሐይ አረብ ሀገር ላይ ያላችሁ በጣም ሙቀታማ ሰዓት ነው። ለዛ ፀጉሮቻችሁ እንዳይበላሽ የሚያደርግ እጅግ ፀጉሮቻችሁን የሚያስተካክልና ጥርት የሚያደርግላችሁ ነው ማለት ነው። ይሄኛውን ከምን ሰራሽ ካላችሁ እያንዳንዱን አሳያችኋለሁ። እስከ መጨረሻ ተከታተሉ ማለት ነው። እዩትማ በጣም ጽድ ያለ ነው ማለት ነው። እዚህ ጋር ተልባ እንዲሁም ሩዝ የተፈጨውን አዘጋጅቻለሁ ማለት ነው። 3 ፍሬ ቅርንፉድ አዘጋጅቻለሁ እና ይሄኛው ምናልባት የምን ዱቄት ነው ካላችሁ የሮዝ ነው ማለት ነው። ሮዝን መፍጨትም ትችላላችሁ። እዚህ ደግሞ ወፍጮ ቤት ስላለ እዚህ አስፈጭቼ ነው ማለት ነው። እና የሮዝ ነው ማለት ነው። ይሄኛው ዱቄቱ የሮዝ ነው። እጅግ ለፀጉሮቻችን እድገት ጥራት እንዲሁም አስፈላጊ የሆነ ነው ማለት ነው። እና ይህንን ተልባውን ብቻውን ነው ማለት ነው የምንተከተከው። እንደምትመለከተው ንጹህ ዕቃ አዘጋጅቻለሁ። ከዛ የተወሰነ ውሃ ጨምሬበት በእሳት ላይ ጥዳለሁ ማለት ነው። እስከምንተካተክ ድረስ እናቆያለን ማለት ነው። የተወሰነ ደቂቃ በእሳት ላይ ጨምረን እንደዚህ ሲንተካተክ እናወጣለን ማለት ነው። እና ውሃውን ብቻ ነው ማለት ነው የምንጠቀመው ለፀጉሮቻችን ጥራት እንዲሁም ፀጉሮቻችን ልስልስ እንድል ይረዳል ማለት ነው። በዚህ በማጣሪያ ላይ እናጥለዋለን ማለት ነው በንጹህ ዕቃ እና ውሃውን ብቻ ነው የምንጠቀመው ማለት ነው። እንደምትመለከቱት በጣም ደስ የሚል ነው ማለት ነው። ለፀጉሮቻችን እጅግ አስፈላጊ ነው እንደዚህ አይነት ነገር ተልባ፣ ሀብሽ እንዲሁም ሩዝ ስትጠቀሙ ፀጉሮቻችሁ የተለየ ለውጥ ነው የሚያመጣው ማለት ነው። ፀጉሮቻችሁ እንዲያድግላችሁ እንዲረዝምላችሁ ከፈለጋችሁ እንደዚህ አይነት ነገር እንድትጠቀሙ ነው ማለት ነው። እና ይሄኛው እንደዚህ ካጠለልኩት በኋላ እንደምትመለከቱት ውሃው ማለት ነው ዩቱማ በጣም ነው ደስ የሚለው ማለት ነው። ይሄኛው የተወሰነ ደቂቃ እናስቀምጣለን እንዲቀዘቀዝልን ማለት ነው። ከዚህ ጋር ቀላቅላችሁ ማክስ በምትጠቀሙበት ሰዓት ሁሌ ፀጉሮቻችሁ የሌለ ጥርት ያለና እድገትን ያመጣል ማለት ነው። ለስለስ ነው የምለው ማለት ነው ፀጉሮቻችሁ እና ይህንን በምትጠቀሙበት ሰዓት ላይ ሁሌ ፀጉሮቻችሁን ለውጣሉ ማለት ነው። እና ይሄኛውን ካደረኩኝ በኋላ ቅድም ያዘጋጀሁት ዱቄት አለ ማለት ነው። እሱም በድስት ላይ ትንሽ ወተት እና ውሃ ጨምሬበት በእሳት ላይ አንተከትካለሁ ማለት ነው። የተወሰነ ደቂቃ ብቻ ሳላበዛው እነዛ ካንተከተኩት በኋላ በደንብ እንትን ሳይለው ሳይወፍር እናወጣለን ማለት ነው። ካወጣነው በኋላ ደግሞ በንጹህ ዕቃ አድርገን በመፍጫ ነው ማለት ነው የምንፈጨው። እንደምትመለከቱት የሮዝ ነው ማለት ነው። በጣም ነጭ ነው ማለት ነው። በጣም ትጠቀሙበታላችሁ የምር ነው የምላችሁ። እና እንደዚህ ካደረጋችሁ በኋላ ታወጡና ይሁትማ በንጹህ ዕቃ ላይ ምን ይመስላል እንዴት እንደሚያምር ነጭ ነው ማለት ነው። ይሄኛው እንደዚህ ካደረገን በኋላ ውጭ ላይ ትንሽ እንዲቀዘቅዝ እናስቀምጠዋለን ማለት ነው። ከዛ በኋላ የምንጠቀመው ሌላ ነገር ምንድነው በዚህ ካላችሁ እሱ ላይ የምንጠቀመው ነገር እንቁላል፣ ቢጫ ፓርቱን ከዛ በኋላ ቅድም ያዘጋጀነውን የተልባ እንትን ውሃውን ማለት ነው ያስቀመጥነውን እሱን እንጨምርበታለን። ከዛ አያችሁ አይደል ቀዝቀዝ ብሏል ማለት ነው።
እሱን እጨምርበታለሁ ማለት ነው። እንደምትመለክ በማሽኑ ውስጥ ከታችሁ መፍጫትም ትችላላችሁ። እኔ ግን እንደዚህ አድርጌ ነው ማለት ነው የምጠቀመው። እና እንቁላል እንደምትመለክ ከአንድ በላይ አልተጠቀምኩም። እንቁላል አንዴ ይበቃኛል ማለት ነው። ስለዚህ እዚህ ደግሞ የጨመርኩት ይህ ማዮኔዝ ነው ማለት ነው። ማዮኔዝ ብዙ ጊዜ በእርግጥ ሁለት አይነት ማዮኔዝ፣ አንድ ቢጫ የሚሆንም አለ ነጭ የሚሆን አለ። በተለይ ማዮኔዝን ለፀጉሮቻችሁ በምትጠቀሙበት ከዚህ በፊትም ሰርቻለሁ ማለት ነው። ለፀጉሮቻችሁን ጥረት ያደርጋል ማለት ነው። እድገትንም ይጨምራል ማለት ነው። እና እሱን እንጨምራለን። ከዛ በኋላ አንድ ላይ ደግሞ በመፍጫ በደንብ አድርገን እንፈጨዋለን ማለት ነው። ለማለት ስላልተመቸኝ ነው ማለት ነው እንትን እያደረኩት ያለሁት። በደንብ አድርጋችሁ ከፈጫችሁት በኋላ የምር በጣም ነው የሚያምረው ማለት ነው። በጣም ነው ለፀጉሮቻችሁ ምን ያህል ጥቅም እንዳለ አስቡት እስኪ። እና እንደዚህ አድርጋችሁ በምትጠቀሙበት ሰዓት ላይ ለፀጉሮቻችን እድገት፣ ጥራት እንዲሁም ያላስፈላጊ ማንታ ማንታ የሚወጣውን ፀጉሮቻችን ከስር ያጠፋል ማለት ነው። እንደምትመለከቱ እንደዚህ አድርገን ከፈጨን ካስተካከልን በኋላ ይህንን ይመስላል ማለት ነው። አሁን ለመቀባት ተዘጋጅቻለሁ ማለት ነው። ዩቱማ እንዴት እንደሚያምር በጣም ነው የሚያምረው ማለት ነው። አሁን ደግሞ አብረን እንቀባለን ማለት ነው። እስከ መጨረሻ ተከታተሉኝ። እንዳልኳችሁ ከለሩን ለማየት ጥርት ያለ ነው ማለት ነው ይዤላችሁ የቀረብኩት። በጣም ለማየትም ይሁን ለምንም ይሁን ጥርት ያለ ነው ማለት ነው። ስለዚህ ይሄኛውን ዛሬ አብረን እንጠቀማለን ማለት ነው። የትማ ይሄኛውን መጀመሪያ ፀጉሬ ላይ ደስ ያደርግ ነው። ለሁለት ሰው ስለሆነ በጣም ብዙ ነው ማለት ነው የሰራሁት። ሞልቼ ነው የሰራሁት ማለት ነው። በጣም የምር በጣም ትጠቀሙበታላችሁ ማለት ነው። ይሄኛው የተሰራው ከተልባ እንዲሁም ከሩዝ የተዘጋጀ ነው ማለት ነው። ተልባ የሩዝ ዱቄት ነው ማለት ነው። ይሄኛው እንዳሳያችሁ አሳይቻችኋለሁ ሁሉንም። ሩዝ አለ፣ የተልባ ውሃውን ተጠቅም ያለው ቅርንፉድ ደግሞ እንዳሳያዋችሁ ትንሽ 3-4 ፍሬ አድርጌ አንድ ላይ ነው ማለት ነው እንትን ያድርያ ያንተከተኩት ማለት ነው እንዳያችሁት። እና ይሄኛውን ደግሞ ወተት ጨምሬባታለሁ። ሩዝ ደግሞ የት መፍጫት እንችላለን የምትሉ ካላችሁ ቤት ውስጥም ደግሞ መኪና ትንሹ መኪና አለች መፍጫ ማለት ነው፣ በሱ መፍጫት ትችላለ። እኔ ግን መፍጫ ቤት ወፍጮ ቤት ማለት ነው የሩዝ ወፍጮ ቤት እዚህ ቦታ አለ። ከዛ ሴትዮዋ ወሰደች ማለት ነው። እሱን ከፈጨችልኝ በኋላ እነሱ ደግሞ እንደ ቂጣም አድርጎ ስለሚጠቀሙ በዚህ አጋጣሚ እኔም ስለፈለኩት ከሱ ተጠቀምኩት ማለት ነው። እና በጣም ለፀጉሮቻችሁ በተለይ ሩዝ ለፀጉሮቻችሁ እድገት፣ ርዝመት እንዲሁም ፀጉሮቻችሁ ጥሩ ሁኔታ ላይ እንዲኖሩላችሁ ይረዳል ማለት ነው። ስለዚህ የሩዙን ውሃ መጠቀም ትችላላችሁ። ደግሞ ሩዙንም ደግሞ ቀቅላችሁ እንደዚሁ ፈጭታችሁ ለፀጉሮቻችሁ መጠቀም ትችላላችሁ ማለት ነው። እና ብዙ ጊዜ ፀጉሮቻችሁ እንዳይበላሽ ይረዳል ማለት ነው። ምናልባት እድገትን ላቆመላችሁ ፀጉሮቻችሁ በብዙ አይነት ፀጉሮቻችሁ ለተበላሸባችሁ እንደዚህ አይነት ማክሶችን እየተጠቀማችሁ ፀጉሮቻችሁን ጥሩ ሁኔታ ላይ እንዲኖር ታደርጋላችሁ። ፀጉሬ እዚህ ውስጥ በተለይ እዚህ አካባቢ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ፀጉሮቻችሁ የተለየ ለውጥ ያመጣል ማለት ነው። እንዳይበጣጠስላችሁ ይከለክላል፣ ይረዳል ማለት ነው። ይሄኛውን በሳምንት 2 ብትጠቀሙ የምር ይገረማላችሁ ማለት ነው። እኔ ብዙ ጊዜ አንዳንድ ጊዜ ማክስ እያመጣሁ አንዳንድ ጊዜ ብዙ ጊዜ ደግሞ ቅባቶች ምናምን ነው የሚያመጣላችሁ እና የሚያመጣው ደግሞ የሚጠቅም ነገር ነው ማለት ነው። እያመጣሁኝ ያለሁት ደግሞ አሁን ደግሞ ማክስ መቀባት ስለሚፈልግ እና አስፈልጎኛል ደግሞ ቪዲዮ ላይ ግዴታ ቪዲዮ ላይ ያወጣሁኝ አይደለም ማለት ስለማክስ ማለት ነው። እኔ ቀለል አድርጌ ቶሎ አድርጌ ተቀባለሁ። ሰዓት ካለኝ ደግሞ እየቀረጽኩላችሁ ነው ማለት ነው። ለዛ ነው ቅርታ አድርጉልኝ ማክስ ያልሰራሁላችሁ። እና እንደተመለከታችሁ ፀጉሮቻችሁ የምር እንደ ቅቤ ነው ማለት ነው እየተቀቡኝ ያለሁት። ፀጉሮቻችሁ እንዳይረሰረስ እንዲሁም እንዳይበጣጠስ ብዙ ጊዜ ከተበላሸባችሁ እንደዚህ አይነት ማክስ ተቀብታችሁ ሞክሩት ማለት ነው። ፀጉሮቻችሁን ወደ ነበረበት ቦታ መመለስ ትችላላችሁ ማለት ነው። እሺ ውዶችዬ፣ ወደ ነበረበት ቦታ ፀጉሮቻችሁ ጥሩ ሁኔታ ላይ እንዲያድግላችሁ ይረዳል ማለት ነው። እንደተመለከታችሁ እንደዚህ አድርጋችሁ ፀጉሮቻችሁን በደንብ አድርጋችሁ ከኋላም ከጀርባ በደንብ አድርጋችሁ መቀባት ትችላላችሁ። መጀመሪያ ውስጡን በደንብ አድርጌ ከተቀባሁኝ በኋላ ነው ጫፍ መቀባው ማለት ነው። ይሄን እንዴት እንደሚያሳምር ፊቶቻችሁ ነው ራሱ ጥርት እኮ ነው የሚያደርገው ማክስ በምትቀቡበት ሰዓት ላይ የምር የተለየ ለውጥ ነው የሚያመጣላችሁ ፀጉሮቻችሁ።
እዩት፣ ልስልስ እንዴት እንዳለ የምታዩት ዋው ነው ማለት ነው። ወድጄዋለሁ፣ በጣም ወድጄዋለሁ የምር። ከዛ እንደዚህ ያደርጋችሁ ውስጡን ካደረሳችሁ በኋላ ጫፍ ላይ ነው መጨረሻ ላይ የምትቀቡት። እሺ ውስጡን በደንብ አድርጋችሁ መቀባት አለባችሁ። ለምን ጫፍ ችግር የለውም ስለ ዋናው ውስጥ ስለሆነ። እንደምትመለከቱት እንደዚህ አድርጌ ከልክ በላይ ነው ማለት ነው የተቀባሁት። እዩትማ ከልክ በላይ በጣም ነው የተቀባሁት ማለት ነው። በስርስ አድርጌ በደንብ እንዲዳረስልኝ አያችሁ። በተለይ ፊት ለፊት እንዳትረሱ ማለት ነው። ፀጉሮቻችሁ ስለሚበቅል እዚህ አካባቢ እሱም እንዲዳረስ አድርጉ ማለት ነው። እንደተመለከታችሁ ጥቅጥቅ አድርጌ ነው የተቀባሁት ማለት ነው። እዩማ እስኪ እንዴትማ እንደዚህ አድርጌ ተቀብቻለሁ ማለት ነው። በዚህ አጋጣሚ እንደዚህ አድርጋችሁ ተቀቡ ማለት ነው። እዩት በጣም ነው የተቀባሁት ማለት ነው። እንደዚህ አድርጋችሁ ጥምጥም አድርጋችሁ ሸርብ ነገር ጥምጥም አድርጋችሁ አስራችሁ ማለት ነው። እንትን አድርጎ ማለት ነው። እየተወሰነ አንድ ሰዓት ኃይል 30 ደቂቃ ከ30 ደቂቃ በላይ አንድ ሰዓት ብታቆዩት በጣም የተመረጠ ነው ማለት ነው። ከዛ በኋላ ብታጠቡት ነው ማለት ነው። ለምን በደንብ እንዲጠጣላችሁ ማለት ነው። ፀጉሮቻችሁ ስር ላይ በደንብ እንዲጠጣላችሁ ተውት ማለት ነው። አንድ ሰዓት ላይ ጥምጥም አድርጋችሁ ሸፍናችሁ እንትን አድርጉ ማለት ነው። በቀጣይ በለየት ባለው መልኩ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ ማለት ነው። ከወደዳችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለእናንተ ይጠቅማችኋል የሚለውን ሁሌም ይዤላችሁ ቀርባለሁ ማለት ነው። ስለምትወዱ ደግሞ እጅግ እርግጠኛ ነኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። ወዳችኋለሁ። እሺ ሁላችንም ባይ